በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገብርኄር የዐቢይ ጾም ስድስተኛ ሳምንት። የዐቢይ ጾም ስድስተኛ ሳምንት ቅድስት ቤተ ክርስቲያን ገብርኄር በሚል ስያሜ ሰጥታዋለች። የተሰየመውም በቅዱስ ያሬድ ነው። ገብርኄር ማለት ታማኝ አገልጋይ ማለት ነው። በዚህ ሳምንት ለሰው ሁሉ የማገልገያ ጸጋ መሰጠቱን፣ ሰጪው እግዚአብሔር አምላክ መሆኑን፣ ቅን አገልጋዮች ስለሚቀበሉት ዋጋ፣ ሰነፍ አገልጋዮች ስለሚጠብቃቸው ፍርድ ይሰበካል። ሊቃውንተ ቤተ ክርስቲያንም ጌታውን ያስደሰተው አገልጋይ ታማኝና ቸር አገልጋይ ነው፣ ቸር አገልጋይ ማን ነው እያሉ ይዘምራሉ። የስያሜውን መነሻ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ተጽፎ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ የሆነው ትምህርት በዚህ የወንጌል ክፍል ላይ ተጽፏል። መንፈሳዊ አገልግሎት ምንም እንኳን በቤተ ክርስቲያን ኃላፊነት የእገሌና የእገሊት ተብሎ ባይወሰንም ቤተ ክርስቲያን ባላት የአገልግሎት መዋቅር መሠረት የኃላፊነትን ቦታ ይዘው ለሚያገለግሉ ሰዎች ትልቅ አስተማሪ መልእክት ይሰጣል። በምሳሌ የተነገረው ታሪክ ወደ ሌላ አገር የሚሄድ ሰው አገልጋዮቹን ጠርቶ ለእያንዳንዳቸው እንደ ችሎታቸው መጠን ለአንዱ 5፣ ለአንዱ 2 እንዲሁም ለሌላኛው 1 መክሊት ነግደው ያተርፉ ዘንድ እንደ ሰጣቸው ይናገራል። ገና ከታሪኩ መጀመሪያ እንደምንረዳው የአገልጋዮቹ ጌታ ምንም እንኳን እርሱ ለመንገድ ቢዘጋጅም ሀብቱ ግን በተዘጋ ቤት ውስጥ ተቆልፈውበት እንዲቀመጥ አልፈለገም። በዚህም አገልጋዮቹን ጠርቶ ገንዘቡን ባደራ ተቀብለው እንዲያተርፉበት አዘዛቸው። መንፈሳዊ አገልግሎት ዓላማው ሰውን ማትረፍ ነውና። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያለ አግባብ አልበተነም። ነገር ግን ለእርሱ ቀረቤታ የነበራቸውን አገልጋዮች ጠርቶ ያውም እንደየችሎታቸው መጠን ኃላፊነቱ ሳይከብዳቸው እንዲሰሩበት ገንዘቡን አከፋፈላቸው። ይህ ጌታ ቅንነትና ርኅራኄ የበዛለት እንደሆነ የሚያመላክት ነገር አለ። ይኸውም ለአገልጋዮቹ ኃላፊነትን ቢሰጥም እንኳን ከእነርሱ ጋር በነበረው ቀረቤታ ማን ምን መስራት ይችላል የሚለውን ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5፣ 2፣ 1 እያደረገ መስጠቱ ነው። ምናልባት ስስት ባልተቀላቀለው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስለው ይችላል። ታሪኩ እስከ መጨረሻው ብንመለከተው ግን የሚያሳየን የባለ መክሊቱን ባለቤት ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አትርፉበት ብሎ መክሊቱን ሰጥቷቸው በሄደበት አገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህም አገልጋዮቹ በሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቀ ከአቅማቸው በላይ የሆነ መክሊትን በመስጠት ምን ሰርተው የተሰጣቸውን መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒውም የምናየው ያለምንም ጭንቀት ከአእምሯቸው በላይ ሳይሆን ያላቸውን አቅም ተጠቅመው
መስራትና ማትረፍ የሚችሉትን ያህል መክሊት እንደሰጣቸው ነው። ከብዙ ጊዜ በኋላም የእነዚህ አገልጋዮች ጌታ በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 5፣ እንዲሁም 2 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፎ ጌታቸው ፊት እንደቆሙ ያ ጌታም በእነዚህ አገልጋዮቹ ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ 1 መክሊት ተቀብሎ የነበረው ምድርን ቆፍሮ አተርፍባት ዘንድ የተሰጠችውን መክሊት እንደቀበረ፣ ከዚህም አልፎ ምን አደረግ ተብሎ ሲጠየቅ የአመፅ ንግግር እንደተናገረ፣ በዚህ ከፊቱ ያዘነው ጌታውም ያን ክፉ አገልጋይ እንደገሰጸውና በአግባቡ አገልግሎ ማትረፍ ባለመቻሉ ዋጋውን እንዳጣ እናነባለን። ጌታችን በምሳሌ ካስተማረው የወንጌል ትምህርት የምናገኘው ቁም ነገር ምንድን ነው? የምሳሌው ትርጉም የመክሊቱ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ባለ 5፣ ባለ 2ና ባለ 1 መክሊት የተቀበሉት በጥምቀት ጸጋ መንፈስ ቅዱስን የተቀበሉ ተምረው የሚያስተምሩ መምህራን ናቸው። የስጦታው መለያየት መበላለጥን ለማሳየት ሳይሆን የአንዱ ጸጋ ከሌላው እንደሚለይ የሚያጠይቅ ነው። መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ እንዳለ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4። ባለ 5ና ባለ 2 መክሊት የተባሉት አገልጋዮች ቃለ እግዚአብሔርን ከተማሩ በኋላ መክረው አስተምረውና ራሳቸውን አስመስለው ያወጡ ናቸው። ባለ 1 መክሊት የተባለው አላውያን ነገሥታት፣ አላውያን መኳንንት እሳት ስለት አሳይተው ቢያስክዱኝ፣ መናፍቃን ተከራክረው ቢረቱኝ፣ ምላሽ ቢያሳጡኝ፣ ሃይማኖቴን ቢያስቱኝ ብሎ ከማገልገል ይልቅ ሃይማኖቱን የማያስተምርና የማይመሰክር ነው። ስለዚህም በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማይ ባለው አባቴ ፊት መሰክርለታለሁ፣ በሰው ፊት የሚክደኝን ግን እኔም በሰማይ ባለው አባቴ ፊት እክደዋለሁ ብሏል። ማቴዎስ ወንጌል ምዕራፍ 10 ቁጥር 32። ስለዚህም በተሰጠን መክሊት በተባለ ጸጋ በሰው ሁሉ ፊት በማገልገል ልንመሰክር ይገባል። 5ና 2 መክሊት የተቀበሉት አገልጋዮች ጠባይ፣ እነዚህ አገልጋዮች ለጌታቸው ታማኝ የነበሩ፣ በተቀበሉት መክሊት ውስጥም ወርደውና አትርፈው የተገኙ ናቸው። መክሊታቸውን ከተቀበሉ በኋላም በእምነት ሊሰማሩ ወጡ እንጂ በስጋት እጅና እግራቸውን አጣጥፈው አልተቀመጡም። እነርሱም በተሰጣቸው መክሊት መጠን በእምነት በማገልገላቸው ሁለቱም ገብርኄር ወይም ቸር አገልጋይ የሚል የክብር ስም ተሰጥቷቸዋል። ወደ ጌታ ደስታ ግባ የሚለውንም የምስራች ቃል ሰሙ። 1 መክሊት የተቀበለው አገልጋይ ጠባይ ግን እምነት የጎደለው ተጠራጣሪ ነበርና ማትረፍን ሳይሆን መክሰሩን፣ ማግኘቱን ሳይሆን መድከሙን ብቻ አሰበ። በተቀበለው መክሊት ባለማትረፉ ራሱን ከመውቀስ ይልቅ ሰጪውን ጌታ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው ብሎ የጽርፈት ንግግር ተናገረ። ጌታው አስቀድሞ መክሊቱን ሲሰጠው አልቀበልም ሳይል ምን ሰራህና ምን አተረፍክ ሲባል ጌታውን ከሰሰ። ልቡ የደነደነ
ጥፋቱን ለማመን የማይፈቅድ ለመመለስ የዘገየ ነበርና ወደ ውጪ ልቅሶ ጥርስ ማፋጨት ወዳለበት አውጡት የሚለውን የፍርድ ቃል ሰማ። ዛሬ መልካም ሥራ ላለመስራታቸው ምክንያት የሚያበዙ፣ ሃይማኖታቸውን ለመመስከር የሚያፍሩ፣ የሚፈሩና ኃጢአት ለመስራት ግን የሚደፍሩ ሰዎች ባለ አንድ መክሊቱን አገልጋይ ይመስላሉ። እንግዲህ በጎ ነገር ማድረግን የሚያውቅ የማይሰራትንም ኃጢአት ትሆንበታለች ተብሏልና። ያዕቆብ ምዕራፍ 4 ከቁጥር 17። የሰው ልጅ ለአገልግሎት መፈጠሩን በልዩ ልዩ ሁኔታ የምንረዳ ሲሆን እግዚአብሔር ሰውን በአርአያው ፈጥሮ በልጅነት ጸጋ አክብሮ ሁሉን አዘጋጅቶ ለአዳም አንድ ልጁን ለመስቀል ሞት ያዘዘው በዓላማ ነው። ይኸውም እንመላለስበት ዘንድ እግዚአብሔር አስቀድሞ ላዘጋጀው በጎ ሥራ በኢየሱስ ክርስቶስ የፈጠረን ፍጥረቱ ነንና። ኤፌሶን ምዕራፍ 2 ከቁጥር 10። ለመልካሙ ሥራ ሁሉ ሰው ተጠርቷል። በጥምቀት ዳግም የወለደንና በመስቀሉ ያዳነን በመልካም ሥራ እንድናገለግለው። በተሰጠን መክሊታችን ምን አተረፍን የሚለውን መገንዘብ ይገባናል። ጸጋችንን እናውቃለን? ለማወቅስ እንሻለን? በተሰጠን ጸጋ አትርፈናል? ካላተረፍን ለምን? እርግጥ አለማትረፋችን ግድ ይለናልን? ከእግዚአብሔር ዘንድ ጸጋ ያልተቀበለ የለም። ሰው ጸጋውን አለማወቁ አልተቀበለም፣ ጸጋ የለውም አያሰኝም። ከሁሉ አስቀድመን ጸጋ እንደሰጠን ማመን ይጠበቅብናል። የተሰጠንን ጸጋ ለማወቅ ለሕይወታችን በሚጠቅም አገልግሎት ራሳችንን መፈተን መሞከር ይጠበቅብናል። ሳንሰማራና ራሳችንን ሳንፈትን ጸጋችንን ማወቅም ሆነ ማትረፍ አይቻለንም። ጸጋ እንደተሰጠን አምነን ስንረዳና ራሳችንን ለአገልግሎት ስናዘጋጅ ማትረፊያው አገልግሎቱን መመልከት እንችላለን። በምን ማገልገል እንዳለብንም አለማወቅ አገልግሎት ውስጥ አድርጎ መመልከት ለአገልግሎት መዘግየትና እንዴት ማገልገል እንዳለብን አለመረዳት ምክንያቶች ሊሆኑ ይችላሉ። ስለዚህም በተሰጠን ጸጋ ማገልገል እንዳለብን ማወቅ ግድ ይለናል። አንዳንዶች ምን ጸጋ ኖሮኝ ነው የማገለግለው ሲሉ ይሰማሉ። ነገር ግን ከጸጋ እግዚአብሔር የጎደለ ሰው የለም። መንፈስ ግን አንድ ሲሆን ስጦታው ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ እንዳለ፣ ሁሉም በሁሉ የሚያደርግ እግዚአብሔርም አንድ ሲሆን ልዩ ልዩ አሰራር አለ። በመንፈስ ቅዱስ የጥበብ ቃል የሚሰጠው አለ፣ በመንፈስ ቅዱስም የእውቀት ቃል የሚሰጠው አለ። ለአንዳንዱ በአንዳንዱ መንፈስ የመፈወስ ስጦታ፣ ለአንዳንዱ ተአምራትን የማድረግ፣ ለአንዳንዱ ትንቢትን መናገር፣ ለአንዳንዱም መናፍስትን መለየት፣ ለአንዳንዱም በልዩ አይነት ልሳን መናገር፣ ለአንዳንዱም በልሳኖች የተነገረውን መተርጎም ይሰጠዋል ይላል አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 10። ስለዚህም ባለን ጸጋ ማገልገል ይገባናል። አገልግሎት በቤተ ክርስቲያን ውስጥ አይደለም፣ በበዓላትና በአጽዋማት ብቻ የሚመስላቸው፣ ካልቀደሱና ካላወደሱ፣ ካልዘመሩና ካላስተማሩ አገልግሎት የሌለ የሚመስላቸው ሰዎች አይጠፉም። ነገር ግን አገልግሎት በጊዜና በቦታ በሁኔታም ሆነ በአይነት አይወሰንም። ደግሞም በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ
መንፈሳዊ ቤት ለመሆን ተሰሩ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 5። የእግዚአብሔር ቤተ መቅደስ ስንሆን ሕዋሳቶቻችን እግዚአብሔርን የምናገለግልባቸው ንዋየ ቅድሳት ናቸው። በዓይናችን ቅዱሳን መጻሕፍትን ስናነብ፣ በጆሮአችን የተገፉትንና የተቸገሩትን ሰዎች ጩኸት ስንሰማ፣ አፋችንን ለጸሎት ለምስጋና ስንከፍት፣ እጆቻችን ለአስራት በኩራት ለምጽዋት ሲዘረጉ፣ እግሮቻችን ማልደው ወደ ቤተ ክርስቲያን ለጸሎት ሲገሰግሱ መንፈሳዊ ቤት ለመሆን እየሰራን እያገለገልን ነው። በጊዜያችን የታመሙትንና የታሰሩትን ብንጠይቅ፣ በጉልበታችን ደካሞችን ብንረዳ፣ በእውቀታችን ያላወቁትን ብናሳውቅ፣ በገንዘባችን የተቸገሩትን ብንጎበኝ፣ በጸጋ ላይ ጸጋን በበረከት ላይ በረከትን እናተርፋለን። ወደ ጌታ ደስታ ግቡ የሚለውን የምስራች ቃል እንሰማለን። እግዚአብሔር ቤተ መቅደስም እንሆናለን። አንዳንድ ሰዎች ማገልገል እንዳለባቸው ቢያውቁም ለውሳኔ ይዘገያሉ። ዛሬ ወይም ነገ ወደዚያች ከተማ እንሄዳለን፣ እዚያችም ዓመት እንኖራለን፣ እንነግዳለንም እናተርፋለንም የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና። ያዕቆብ ምዕራፍ 4 ከቁጥር 13 እስከ 14። ዛሬ እንኑር፣ ነገ ስለማናውቅ የኛ የሆነውን ተረድተን ልናገለግል ይገባል። ማንም ሊሰራ የማይችልባት ሌሊት ትመጣለች። ዮሐንስ ወንጌል ምዕራፍ 9 ከቁጥር 4። ሌሊት የተባለው ዕለተ ሞትና ዕለተ ምጽአት ነው። በሞት ከተጠራ በኋላ ልማር፣ ላስተምር፣ ላወድስ፣ ልቀድስ፣ ላጉርስ፣ ላልብስ ማለት የለምና ለአገልግሎት ልንፈጥን ይገባል። ማገልገል አንድ ነገር ሆኖ ሳለ እንዴት ማገልገል እንዳለብን ካልተረዳንም አገልግሎታችን ያለ እምነት የተሟላ አይሆንም። ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልምና። ዕብራውያን ምዕራፍ 11 ቁጥር 6። ሰማያዊ ዋጋን እያሰብን እናገልግል። ከክርስቶስ ፍቅር ማን ይለየኛል? መከራ ነውን? ሐዘን ነውን? ስደትስ ነውን? ረሃብ ነውን? ጭንቀትስ ነውን? ሾተል ነውን? ሮሜ ምዕራፍ 8 ከቁጥር 35። ሰማያዊን ዋጋ ስናስብ በፈተና በመከራ እንጸናለን። በትሕትና ሆነን እናገልግል። ከኔ ተማሩ፣ እኔ የዋህ ነኝና ልቤም ትሑት ነውና ብሏል። ማቴዎስ ወንጌል ምዕራፍ 11 ቁጥር 29። በተሰጠው ጸጋ በቅድስና በትሕትና ማገልገል ያልቻነውን አገልጋይ ነኝ ባይ ግን ባለመፈጸሙና ወጥቶ ወርዶ ተተኪዎችን ባለማፍራቱ የፈረደበትን ፍርድ ልቅሶና ጥርስ ማፏጨት ወዳለበት በውጭ ወዳለ ጨለማ አውጡት የሚል ነው። ይህ ውሳኔ የሚያስተምረን አገልጋዮች ዋጋ የሚሰጥ አምላክ በማያገለግሉ አገልጋዮች መሳዮች ላይ ታላቅ ሥልጣን እንዳለው ነው። ኃላፊነታቸውን ያለምንም ነቀፋ የተወጡ አገልጋዮች የተባሉት 5ና 2 መክሊት የተቀበሉት ናቸው። እነዚህ ኃላፊነታቸውን የተወጡ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ኃላፊነታቸውን በአግባቡ መወጣት ያልቻሉ አገልጋዮች 3 መሠረታዊ ችግሮች ይስተዋልባቸዋል። አንደኛው
ማትረፍ አለመቻል። ሰነፍ አገልጋዮች ማትረፍ አይችሉም። ዋጋ ከፋዩ ጌታ ለሁሉም እንደ አቅማቸው መስጠቱን አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነበረ። ኃላፊነታቸውን የማይወጡ አገልጋዮች ግን የሚያደርጉት እግዚአብሔር አምላክ ካዘዛቸው ትእዛዝ በተቃራኒው መልኩ መፈጸም ነው። ሊሰሩበት የሚገባቸውን መክሊት ይቀብራሉ። ይህም ለአምላካቸው ትእዛዝ ያላቸውን ቸልተኝነት በግልጽ ያሳያሉ። ሁለተኛው አመፀኞች መሆናቸው ነው። ለእያንዳንዱ እንደ ሥራው መጠን ዋጋውን የሚከፍል አምላክ በተሰጣቸው መክሊት ምን እንዳደረጉ ሲጠየቁ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው እንደሆንኩ እናውቃለን። ስለዚህም ሄደን መክሊትህን በምድር ውስጥ ቀበርነው ሲሉ ይመልሳሉ። ይህ የአመፃ ንግግራቸው ውሸት ያለበት ነው። ምክንያቱም እነርሱ እንዳሉት ጌታችን ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ አምላክ አይደለም። ቢሆን ኖሮ ሊያደርግ የሚችለው ምንም መክሊት ሳይሰጣቸው ከነትርፉ 2 መክሊቶችን ይጠይቃቸውም ነበረ። ኃላፊነታቸውን የማይወጡ አገልጋዮች በተሰጣቸው ከማትረፍ ይልቅ የተሰጣቸውንም ይበትናሉ። ሦስተኛው ወይም አይገቡ ወይንም ደግሞ አልያም አያስገቡ። ሰነፍ አገልጋዮች በተሰጣቸው መክሊት አትርፈው መመለስ እንዳለባቸው ጠንቅቀው ያውቃሉ። ነገር ግን ከጌታቸው የተሰጣቸውን እውነተኛ ትእዛዝ መሆኑን እያወቁ ማትረፍም አይፈልጉም። የጽድቅ መግቢያውንም በር አንቀው ይዘው ወደ እርሱ ገብተው አያገለግሉም። አልያም ሌላው እንዲያገለግል በሩን አይከፍቱም። ይህ ክፉ ድርጊት እንዲፈጽሙ የሚያደርጋቸው ደግሞ በውስጣቸው የተቀረጸው የአመፅ መንፈስ ነው። ኃላፊነታቸውን ያልተወጡ አገልጋዮች ክፋታቸው ተሰባኪውን ወደ እግዚአብሔር ከመምራት ይልቅ የእነርሱ ደጋፊ፣ ስለ ክብራቸው ተሟጋች እንዲሆኑ በሕዝቡ መካከል ጎራ እንዲፈጥርና የጳውሎስ ነኝ የአጵሎስ ነኝ እያሉ እንዲከፋፈሉና በእምነቱ ጽኑ አቋም እንዳይኖራቸው ማድረግ ሌላው ድብቅ ስልታቸው ነው። እንግዲህ መክሊት የተቀበሉትን አገልጋዮች ስናስብ 5ና 2 መክሊት የተቀበሉት ለጌታቸው ታማኝ የነበሩ በተቀበሉት መክሊትም መከራን ታግሰውና በእምነት በማገልገላቸው ሁለቱም ገብርኄር ወይም ቸር አገልጋይ ተባሉ። 1 መክሊት የተቀበለው አገልጋይ እምነት የጎደለው ተጠራጣሪ ነበርና ማትረፍን ሳይሆን መክሰሩን ብቻ የሚያስብ ደካማ፣ የተፈጠረበትን ዓላማና የተሰጠውን ተልእኮ ያልተረዳ ሰው ነበር። እኛም በጥምቀት ዳግም የተወለድነውንና በመስቀሉም የዳነው ተልእኳችንን ተረድተን በመልካም ሥራና በታማኝነት እንድናገለግል ያስፈልጋል። ቀደምት ቅዱሳን አባቶቻችን አራያ በማድረግ ለምን በምንና እንዴት ማገልገል እንዳለብን ልንረዳ ይገባል። 6ኛው የጌታችን ጾም ገብርኄር ታማኝ አገልጋይ በመሆን በተሰጠን መክሊት 30፣ 60፣ 100 ፍሬ የምናፈራበት መሆኑን አውቀን ጠንክረን እንድናተርፍና መክሊታችንን ባለመቅበር ከወቀሳ ለመዳን በርትተን እንድንሰራ የአምላካችን ጸጋና በረከት ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።